አይዞህ አይዞህ ምን ችግር አለው? አንዳንዴ ደንገጥገጥ ብለህ ብትመጣ ነገር ነው። ማንም ስለሌለ ሲደብረኝ ደህና ነው። ቆሌ የገፈፍ አሪፍ ላይ ነው። በጣም ጎረ የሩታ ባል ወይም የራሷ ባል የልጅ አባት የልጅ አባት የጩጭ አባት እንደ ባህላችን አረብ ስፔስ ሲመጣ ዝም ተብሎ አይወጣም። እሺ ምን ይደረጋል? አባትየው ወይም የራሷ ባል ቅቤ ይቀባል። አዲስ ነው። እኛ ነን በሻም ትወስዳለህ። አድርግልህና ማሳጅ አድርጌ ታጥበት ይላለው መቀባት መኪና ደግ አደረጋችሁት። እናናቱ አሰል በማግስቱ የጸጉር ነው ደግሞ ቆይ ደግሞ እንትን ነው የሀበሻ ቅቤ ይባላል። አዎ የሀበሻ ላም ነው። ከዛ ደግሞ ፍሪጅ ውስጥ ስለነበረ ቀስቀስ ያለ ነው። ላይክ ላይ ጠብ ይላል። ትእዛዜ መቼም ማክበር አለበት። ታላቅ ሲናገር ሲያምርበት አንቺ ፊቱንም በቀባሽ በቃ ይቅርታ ፊትስ በሽልሙጣ ባለፈው ቅቤ ያምለኛል። ራስ ቅቤ አብርሽ አታኩር ሳቅ እያከብራኝ ይሄ ማለት ነው። የዛሬ ሳምንት ነው። አሁን እግርህ እንደወጣ ብትጠርገው ምን አርግ ትናቀዋለ ከመድረሳ እያለ ነው ይጠጣለ ወይ? ቆይ ይቅነት ችግር የለውም። እንደሱ ነው የምትሄደው። ቢቀልጥልህ እስቲም ብትደረግ ከዛ ቡና እያፈላውልን ምናምን ፋትን ነበሩ። ዛሬ እንግዲህ መጥቼላችኋለሁ በማታው ቪዲዮ። ላይክ እያደረጋችሁ ይሄን ቪዲዮ የፈለጋችሁትን ኮሜንት የመጻፍ መብት አላችሁ። እነድባቸዋለን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ እንግዲህ የመጣሁት በማታው በሩታዬ ቪዲዮ ነው። አብርሽ ቅቤ ተቀብቶ አቤት ዝንጀሮን የሚመስለው ፊቱ የቁጣው ማለት ነው። በቃ ምንም ማድረግ አልቻለም እና ይገባዋል። አናቱ ደርቆ እሱ ስንቱን ነገር የተሸከመበት አናቱ ስለደረቀ ትንሽ ረጣብ ይላል። ላይክ እያደረጋችሁ የኔ ውድ ፋሚሊዎች ሩታዬ እንግዲህ እሰይ እንኳን አደረግሽው ብድሬን የማይከፍል እንትን ይበል እያለች በቃ በጣም ደስተኛ ሆናለች። በነገራችን ላይ ማለት ነው እኔ ሩታዬ እንደዚህ በቃ ቪዲዮ ላይ ሳያት ደስ ይለኛል። ለምን በቃ በምታሳልፈው ነገር፣ በሚደረገው ድርጊት፣ በሚሆነው ነገር በቃ በጣም እኔ እጨነቃለሁ ለሰው ልጅ ማለት ነው እና ሄርሜላ እዛ ትላላጣለች፣ እሷ በጎን ባሏን ፕራንክ ታደርጋለች። ይሄን ነገር እናንተ ተመልካቾች ምንድን ነው ግለጹልን። አብርሽና ሩታ ሀብቴ እንደ ባልና ሚስት እዛ ያጫውታቸዋል። እዛኛው ሌላ ይተውሽማ እሱ አንተን ካላገኘው ከጎን ይሆን ትላለች። እዚህ ውስጥ ሲቆይ እንዴት ብለን እንፍረድ? ምን እናድርግ? አሁን ሄርሜላንም ስንሰርባት ትስቃላችሁ እናንተ ስንተቻት የሚስቅ ሰው አለ። ኮሜንት እሷን እንዳጎዳት ምናምን የምትሉ አላችሁ። ጤነኛ ናቸው ግን ሄርሜላን አብርሽ እንዳጎዳት የምትሉ የምትጽፉ ሰዎች ጤነኛ ናቸው? እስኪ እንግዲህ ደግሞ የሕክምና ውጤት ወደፊት ይመጣላችኋል። እስኪ ምን ልትሉ ነው? አብርሽና ሄርሜላ አሁን አንድ ላይ ሲሆኑ የሚደሰት ሰው በምድር ላይ አለ? የለም። ውሸት፣ በእውነት ውሸት። የአብርሽን ደስታ የማይፈልግ ሰው ከሄርሜላ ጋር እንዲሆን ይፈልጋል። አብርሽ ወደታይ ዝቅ እንዲል እንደሚፈልግ በጣም ብዙ ሰው ስላለ፣ አብርሽ ግን ደስታውም ፍቅሩም ልጁም ሚስቱም ሩታ ናት፣ ማንም አይደለም። ሄርሜላ አሁንም አብርሽን እያከበረችው ሳይሆን እያስናቀችው፣ እያሰደበችው፣ እያዋረደችው ነው።
እንደ ሀቂቃ ነው የምላችሁ። የሴት ጓደኛ ቢቀርሳ የሚብልበት ዘመን ላይ በአብርሽ ይብቃ ይከተት ብያለሁ። በእውነት የሴት ጓደኛ አያስፈልግም። ወንዶች አያችሁ፣ ነገ ተነገ ወዲያ ምን እንደምታመጣ ሄርሜላ ፈጣሪ ነው የሚያውቀው። አብርሽ ከሚስቱ ጋር ሰላም እንዳይሆን እሷ በጎን ሌላ ርቀት ታሳያለች። ይሄ ምንድነው? ራሱ ሁ ብሎ ስለተቀበላት ራሱን ስለማያስከብር አልፈልግሽም በቃ ትዳሬ ጋር እስማማለሁኝ ህይወትሽን ኑሩ ብሎ ቅሩጥ ያለ ንግግር ስለማይናገር ማለት ነው። ወንድ ልጅ ማለት ነው ቁርጥ ያለው ወንድ ልጅ ነው። ለትዳር የሚሆነው ይሄ ቢሆን ይሄ ነው ብሎ ውሳኔ ላይ የሚቀመጥ ወንድ ነው ለትዳር የሚሆነው። የልጃቸውበት አድርጋችሁ የምትመርጡት ወንድ ልጅ ጀግና ወንድ መሆን አለበት። ይሄ ፍትህ ማለት ነው። ሴት ልጅ በንግግር እናምናለን። አብርሻውን ምን አይነት ንግግሩ ፍትሁ ምኑ ነው? ሲቆይ ራሱን የሚያስከብረው ቪዲዮ ምኑ ላይ ነው? ብቻ መለጣጠፍ ከመጣው ሴት ጋር ዝም ብሎ ልብ ላይ ማስጠጋት። የሱ ልብ ስንቱን ሴት ተሸከመ። አቤት! ላይክ ሰብስክራይብ ሼር እያደረጋችሁ ነው። ይርታየን ስላየሁ በጣም ደስ ስላለኝ ነው። ማታ በጣም ደስ ብሎኝ ፈታ ብዬ እንትን ስላልኩ ነው። ላይክ ሰብስክራይብ ያደረጋችሁ ውዶቼ ማለች አበረታቱኝ ማለት ነው። እኔ ሩታ ሀብቴን ካየሁ ነፃነት ይሰማኛልና ማለቴ ሀሲድ ምቀኛም ቢበዛባትም እሷ ትዋጣዋለች። ጀግና ናት። አዎ ሲጀመር የእሷን የልጅቷን ማንነት ገብቷታል። ምን እንደምፈልግ ገብቷታል። አብርሽ ነው ገና ያልነቃው፣ ወደፊት ይነቃል። ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮ እስከ መጨረሻ እያያችሁ አበረታቱኝ ማለት ነው። ቪዲዮው በጣም ነው የተጨማለቀው በሄርሜላ ጉዳይ ማለት ነው። እንዴ ትናንትና የተሰደበችው ስድብ፣ ዛሬ የተሰደበችው ስድብ፣ በቃ ይሄን ሁለት ቀን በእሷ ነው ስድብ። ኮሜንት ላይ ብታው መወለዷን መፈጠሯን ነው የምጠላው። ይሄ ምንድነው? በምታደርገው ድርጊት ሴት ልጅ ክብር ይገባናል። እንኳን ካባራ አይደለም ከማይረባ ወንድ ልጅ ስለጀመር ፍቅርም ሆነ የሆነ ግንኙነት ጓደኝነት ራሱ መያዝ ሴት ልጅ ክብሯን ታጣለች። አብሶ የሰው ባል ትተኸኝ እንዳትሄድ እናንተ ትተኸኝ እንዳትሄድ ማጣት አልፈልግም አንተን እኮ አለችው። እንዴት እንደዛ ይባላል? ሂሌና የሚባል ነገር እኮ አለ። እስኪ እናንተ ብትሆኑ እንደዛ ትላላችሁ? የሰውን ባል የልጅ አባት ምን እያለሱ ትተኸኝ እንዳትሄድ አንተን ማጣት ስለማልፈልግ ከጎን ይሆን። ይሄን ንግግሯን አይ እኔ እኮ ባለትዳር ነኝ ታውቂያለሽ፣ መጀመሪያም የቀረብሽ በጓደኝነት ነው። ምን እያልሽ ነው ሄርሜላ? ወደ ራስሽ ተመለሽ፣ ራስሽን አታዋርጂ ማለት ነበረበት። ራሷን እንድትሆን ማለት ነው። እሱ ምንድነው እንዳልገባው ሆኖ አንዴ ሐኪም ቤት ልውሰድሽ፣ አንዴ ልፍሰስልሽ፣ አንዴ ተመርመሪ፣ በሽታሽ እኮ አደናግሮናል። ምንድነው ይሄ? ምንድነው? ቪዲዮ እንዲቀጥል ነው የሚፈልገው አብርሽ። ምንም ቢሆን ሚዲያው እንዲጫጫ ነው የሚፈልገው። ወላሂ በእሷ የሚንጫጫ ሰው የለም። በጣም የወረደ ስራ ስለሆነ እየሰሩ ያሉት ማለት ነው። አንድ ባለ ትዳሩን ታስተካከል ልጄ እያለ እየሄደ እዛ እየሳመ እንትን እያለ የተቅለሰለሰ እየመጣ እዚህ እንደገና ከሌላ ሴት ጋር እንደዛ ስታሽቃብጥ ምንድነው የሚባለው? አብርሽ የወረደ ሰው፣ ቁርጥ የሌለ ሰው፣ ወንድ አይደለም ነው የሚባለው። በእውነት ፋሚሊ እንዴት ነው የምናስበው? አንድ ሰው ልጅ ራሱን የማያስከብር ወንድ ልጅ እኔ እንደ ወንድ አልቆጥርም። ሴት ልጅ እኔ ሩታዬን የምወዳት እኮ ነብር ናት። በቃ ተው፣ መጠቀሚያ አትሁን። የሰው ልጅ ክብርህን ጠብቅ። ገንዘብ አላቂ ነው። እኔ እናንተ ተስማምተን በፍቅራችን እንኖር። ፍቅር ነው አብሮ የሚያረጀው እኮ ነው እያለች ያለ። ገንዘብ እኮ ለሚጠፊ ነው። አብርሽ ሚሊዮን ቢያገኝ በእውነት ተጠቀም ካላለው አይጠቀምበትም። ለሰው ልጅ ብሎ እሱ ለሰው ሲጥር፣ ሄርሜላ ግን ለሱ ጉድጓድ እየማሰችለት ነው። ወደፊት ጠብቁ። መቼም ቢሆን እሷን ዞር ብሎ እሱ እንትን አያረጋትም። እሷ ግን የምትሰራው ስራ እሱ እንዲጠላ ነው እያደረገች ያለችው። ቁርጥ ለምን የለውም? ለምን ጀግና አይሆንም? ለምን ሆምጣጣው እንዳይሆንም እየተባለ እየተሰደበ ነው። ትልልቅ ሚዲያ በፌስቡክ እናንተ ያን ስድብ ብታው ያብርሽን ሁለት ባንድ ወጣቱን አበላሽብን። ስንት አይነት ስድብ ነው የሚሰደበው አብርሽ? ከምን እንማር? ምንድነው የሚያስተምረው? ሙስሊም ነው እንደ ልጅ እየተባለ ክርስትና እኮ እንደዚህ ነገር ብሎ ነገር የለም። ሲጀመሩ ታያጠፋችሁ በሃይማኖት ነበር ማግባት ያለባት እንደ አይነቱ ወንድ። ወላሂ ብዙ ነገር እየተባለች ያለችው ይሄ ምንድነው? በሚያደርገው
የሚያደርገው ድርጊት ማለት ነው። ቁርጥ ስለሌለው ምንም አድርጎ አይደለም እኮ በካፉ በቃኝ የሚባል ነገር አይወጣውም። ግን በቃ እንዲቀጥል ነው የሚፈልገው ማንኛውም ነገር ማለት ነው። ለምንድን ነው እንደዛ የሚሆነው? ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሩታ ሀብቴ የኔ ውድ የኔ ንግስት እንግዲህ አላህ ባለሽበት ይጠብቅሽ እላለሁ። ለምን ብትሉ ሴት ልጅ ልቧ ከተሰበረ መቼም ቢሆን አይሽርም እና አላህ ልቧን ይጠብቅላት። በእውነት እኔ ሌላ ምንም አይደለም። እሷ ወጥቶላታል። በነገራችን ላይ እኛን እንጂ የምናሽቃብጠው ሩታዬ ወጥቶላታል። ሁሉን ነገር ትተዋለች አለ አይደለ? ለቪዲዮ እያስመሰለች እንጂ ከአብርሽ ጋር ያላትን ነገር በእውነት ብዙም እንትን የላትም። ቪዲዮ ነው እየሰራች ያለችው እንጂ ሙራን የላትም። ለምን እንደማይቀየር ጠንቅቃ ታውቃለች። መቼም ቢሆን የሚተው አይደለም። አብርሽ ማለት የሚሰራውን ስራ የማይተው ማለት ነው። ወላሂ ፋሚሊ አይተውም፣ በቃ አይቀየርም። ገንዘብን ሰዎቹ ሰርተው እንዳገኙ ነው የሚጥረው። የሚስቱንና የልጁን መብት የራሱን መብት እያስከበረ ሳይሆን ለሰው ልጆች ስራ የላቸውም እና እነሱ ይስሩ፣ እኔ በቃ ያደረጉትን ባይሉን አይቻልም። እዛ መሀል ላይ ሴቶች ይጎዳሉ። እሱ ባይጎዳ እንኳን ሴቶች አሁን ሄርሜላ ምን እየሆነች ነው? ለድራማም ቢሆን ለምንም ቢሆን ውስጧ ላይ ብዙ ነገር ይፈጥርባታል። ጥሩ አይደለም። ለአብርሽ ህይወት ያስፈራዋል ወደፊት። በእውነት ጥሩ የማይሆን ነገሮችን ኖ ማለት ካልቻለ አንድ ወንድ ልጅ መውደቅ አያምርም። በጣም ይጎዳል፣ መጨረሻው ይሰቃያል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የሚደርስ ከመጨረሻ ያያችሁ አበረታቱ ውዶቼ። እኛንም ከሰው ቤት ሲያወጡን ገፍተር አድርጉ እንላለሁኝ። እኛም ወደፊት መሄድ እንፈልጋለን። ላይክ እያደረጋችሁ እኔ መጥፎ ተመናገር ጥሩ አስተያየት ሰጥቼ በማለፍ ይሻለኛል። ለምን ይሄን ቪዲዮ ብዙ ሰው ነው የሚያው። አንድ ወንድ ልጅ ተበላሸ ብለን ብዙ ወንዶችን መተቸት አልፈልግም። ግን አብርሽ ወጣቶችን በጣም እያባለጋቸው ነው፣ ማይሆን ስራ ውስጥ እያስገባቸው ነው። ጥሩ አይደለም። ላይክ፣ ሰብስክራይብ አድርጎ ወዳቸዋለሁ። በሌላ ቪዲዮ እስከንመጣ ሰላም ሁኑልኝ። ወዳቸዋለሁ። ክርስቲያን ወገኖቼንም እንደዛው ላይክ እያደረጋችሁ አበረታቱኝ። በሌላ ቪዲዮ እንመጣለን። ሩታ ሀብቴ ሰላም ትሆንልን ከነ ልጇ። አብርሽ ወደ ራሱ ይመጣል።